ሰላም ሰላም ውድ ቤተሰቦቼ እንዴት ሰነበታችሁልኝ? እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ሁላችሁም ሰላሙን ሁሉ ሰላሙን ያሰማን። ፈጣሪ ሆይ እንደዚህ የተለያዩ ዘር ሁሉ እንዲያገናኝ እኛንም እንደወጣ እንዳያስቀረን ወደ ሀገራችን እንዲመልሰን ያድርገን ማለት ነው። እውነት በመጀመሪያ ደረጃ እኔ እውነቴን ነው የምላችሁ ሀቢባ ሁሌም በእርግጥ የተመሰገነች ናት። ሁሌም የወለደ ነው የሚያውቀው ደግሞ ያው መለያየትን በጣም ነው ሀቢባ። እንደው እግዚአብሔር ይስጥሽ፣ ፈጣሪ ደግሞ ሁለት ያድርግሽ። እውነት ሁለት አድርጎ ፈጣሪ ያሳየን ልሻለሁ ሀቢባ። እኔ ልብ ምኞቴ ነው። በጣም ነው ጥሩ ስራ እየሰራሽ ነው ያለሽው። የሰው ልጅ በህይወቱ ጥሩ ስራ ሰርቶ ማለፋችን ሁላችን እንደው አይቀርም። እውነት እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያለቅሳል ይባላል። አያችሁ አይደለ? እኛ እንደዚህ ጥለናቸው ልጆቹ እንኳን ሳይጠፉን እዛ አስቀምጠናቸው እንኳን መተን እንደዚህ ነው አንጀታችን የሚንጠለጠለውና እንደዚህ ነው የምንሳቀቀው። ሲጠፉብን ሳይሞቱ እንደዚህ ነው የምንሆነው ማለት ነው። እና የሞተበትም እንደዚህ ነው የሚሆነው፣ ያልሞተበትም እንደዚህ ነው የሚሆነው። ላችሁ የፈለኩት ምንድነው እነዚህ እናትና ልጅ መገናኘታቸው በጣም ደስ ብሎኛል። እኔ እንደራሴ ነው የማየው ማለት ነው ያየሁት። አልቅሻለሁ፣ መጀመሪያም ላይ አልቅሻለሁ። እውነቴን ነው የምላችሁ። እና እኔ አሁን 2 አመት ያልሞላልኝ ብሎ ስንት ሲጨነቅ የነበር አሁንም አለው። በእርግጥ አልሄድኩም፣ ሞልቶም አልሞላልኝ ብሎ ነው ኑሮ የልጆችን ለማየት ያለኝ ጉጉት። ሌሊት አልተኛም፣ ቀን በቃ ስባዝን ውላለሁ ማለት ነው ቤተሰቦች። እና ይቺ ልጅ አሁን ሰሞኑን የሞተችዋ ልጅ ብዙም አላቃትም እኔ እንኳን፣ ግን አስባችኋታል እናትየው ምን ልትሆን እንደምትችል። የቀነኒ አምና ሞተች እንደዛ። ዘንድሮ ደግሞ እንደዚህ። ዘንድሮ ደግሞ በቃ ከ40 እናልፍም፣ ከ30 ከ50 እናልፍም። እኛ ለምንድን ነው እኔ አሁን ተንከራትቼ የሰው ቤት ጠርጌ የሰው ፊት አይቼ እንደዚህ ሁኜ ተሰድጄ አሳደግኳቸው ልጆችን ያሳርፉኛል ብዬ እኮ ነው። ነገ ሲደክመኝ ያሳርፉኛል፣ ነገ ሲደክሞኝ እማዬ ይሉኛል ብዬ ነው በዚህ በአሁኑ በእድሜ ፍቅር እንኳን ሳልሰጣቸው ተሰድጄ የምሰቃየው ማለት ነው ቤተሰብ። እና ነገ ደርሰውልኝ እማዬ ብለው የለፋውትን ሊመልሱልኝ ውለታዬን ለመመለስ ሲሮጡ ሞት መጥቶ ሲወስድብኝ፣ ሞት ሳይመጣ እነሱ ሲሄዱ አስባችሁታል? እነሱ ሲሄዱ እሱ እስከሚመጣ አላዳርሳቸው ብሎ እሱ የሰጣቸውን እድሜ ቀጥፈው እነሱ አሳጥረው ሲሄዱ አስቡት። እኔ በጣም ነው በቃ ይብላኝ ለእናት ነው ያልኩ። በቃ ይቺ ሴትዮ አሁን እንዴት ነው የተደሰተችው? እንዴት ነው የሆነችው ስላገኘችው ማለት ነው። እኛም እኮ አሉ እየተባልን ተሰደን መተን አሉ እየተባልን እየኖርን ነው። እንኳን አሁን ስልክ እየሰራ እየተገናኘው እኔ ከዚህ በፊት መጥቼ ሰርቼ እሄዳለሁ። 2 ነው 1 ቀን ያገኘኋት ልጅ እናቴን 3 አመት ምናምን ስቀመጥ በስልክ ራሱ። እና ግን ትመጣለች በማለት ስጠብቀኝ ነበር። ስቀር አስባችሁታል? ሳልመለስ ስቀር ወጥቶ ተመቅረት ያድነን ፈጣሪ። እና እኔ በጣም ነው ብቻ ተው ነው የምለው። እኔ ተው፣ ራሳችሁን ለማጥፋት አታስቡ። በተለይ ወልዳችሁ ቢሆን የወለዳችሁ ሰዎች ብዙም ራስ ለማጥፋት አትጠጣሩ። ምክንያቱም የእናንተ ነፍስ አይደለም ያሳስባችሁ፣ የእናንተ መሞት አይደለም ያሳስባችሁ፣ የልጆቻችሁ መሰቃየት ያሳስባችኋል። ልጆቻችሁ እናቴ ማለት የሚሉት ሲያጡ ያሳስባችኋል። የሚጠሩት ሲያጡ ያሳስባችኋል። በቃ ያን ስለምትሉ እናንተ ልጅ የወለዱ ሰዎች ራስ ለማጥፋት ይሳሳሉ፣ ለነፍሳቸው ለራሳቸው ይሳሳሉ። ልጅ የወለደ ሰው ራስ ወዳድ ነው። ለምን? ለልጆቹ ብሎ። እኔ አሁን ባልመለስ ልጆቼ ነው የሚያሳዝኑኝ። እውነቴን ነው የምላችሁ። ልጆቼ በፍቅር ሳይጠግቡኝ እናቴ እንዳሉ እንደወጣች ቀረች እያሉ ልጆቼ የሚንገበገቡት እናቴ ልጆችን ይዛ የምትጠብቀኝ ነው ትዝ የሚለኝ እንጂ የኔ ነፍስ የኔ መሞት አያሳስበኝም። ምክንያቱም አንዳንዴ ከዚህ ስቃይ ከእንደዚህ ከምሰቃይ ብትወስደኝ የምለው ሰዓት አለኝ። እውነቴን ነው የምላችሁ። እና ግን ልጆች ያሳስቡኛል። እና ብዙ ጊዜ ወጣቶቹ ራሳቸውንም ለማጥፋት ቁርጥ የሚያደርጋቸው በወንድ ምክንያት ነው እየተባለ ነው አሁን። ይች ልጅ በወንድ ምክንያትም ሆነ በምንም ቁርጥ የሚያደርጉት አንድ የራሳቸው ነፍስ የራሴ ብሞት ማን ይጎዳል?
ምን ሆናለሁ በማለት ነው። ልጅ ግን ቢወለድ አሁን እጅ ልጅ ብትወልድ ኖሮ ራሷን ተከታተር ነበር። ልጅ ብትወልድ ኖሮ ብቻ ከባድ ነው። እንግዲህ ሰው ስትሪው የጀርባውን አናውቅም። በእርግጥ ግን እዚህ ጋር ስናያት ቪዲዮ ላይ ምናምን ስናያት ልጅ የላትም፣ ወጣትነት ነው ገና። ታለሱ ህይወት የለኝም። ወንድ ልጅ ቢሄድ ወንድ ይመጣል፣ ወንድ ቢሄድ ወንድ 10 ወንድ ይመጣል። ይችን የመሰለች ሩጣ ሳጠግብ ሰርታ ተጫማ ጠረጋ ተነስታ እዚህ ደርሳ አልፎላት ደና ሁና የእናቷን እንባ እያበሰች የራሷን ደና ሁና እሱ ካለሱ ህይወት የለኝም ብላ ቪዲዮ ሰርታለች። የኔ ውድ ባል ካለሱ ህይወት የለኝም፣ እሱ ግን ራሴን አጠፋለሁ ስላለችኝ ነው እንጂ ወድጃት አይደለም ብሏል። መጀመሪያ ቢተዋትስ፣ በእናታችሁ ቢተዋትስ። ወንድ ልጅ እኮ መጀመሪያ ደረጃ ወንድ ልጅ ባዳ ነው። ይሄን ቪዲዮ የምትሰሙት ወንዶች ልትኖሩ ትችላላችሁ፣ ግን ወንድ ልጅ ባዳ ነው። እኛ ባለትዳር ነን። እኔ ልጆቼ አባት አለኝ። ሁሌ ነው የምለው፣ ማናችሁም አሁን አረብ ሀገር ያላችሁ ሰዎች ትዳር ይኖሯቸዋል። በብር ነው እኮ የሸጣችሁ፣ ፈርሞ ነው የሰደዳችሁ። ከአንቺ ብርን መርጦ ነው የሰደዳችሁ። እናንተን ቢመርጥ ኖሮ ተሸክሜ አስተዳድርሻለሁ ልጅ ነበር። ስለዚህ ብትሞችም አይጎዳም፣ አለመመለስም እንዳለ ነው። እናወራበታለን። እኛ ቤት ውስጥ አሁን አለመመለስ ቢኖርስ ብለን አውርተን እናውቃለን። ሞትም የትም አለን እናውቃለን ስላችሁ። ሞት አለ፣ ያልተመለሱ ሬሳቸው የገባ ብዙዎች ያውቃሉ። ግን ያን እያወቁ ነው የሚልኩን። አትሄዱ ወይኔ ምረጭ ወይም ስደት ምረጭ ቢለኝ እኔ እግሬን አላነሳም። በእርግጥ የኔ ጫና ቢኖርበትም መሰደዴን እግሬን አላነሳም። ግን እሱ ስለፈቀደልኝ ነው የመጣው፣ እሱ ሂጅ ስላለኝ ነው የመጣው። እና ለምንድን ነው ለወንድ ልጅ የምትሸወዱት? ወንድ ቢሄድ ወንድ ይመጣል፣ የተሻለ ይመጣል፣ የሚክስ ይመጣል፣ የሚንከባከብ ይመጣል። ለምንድን ነው ራስ ማጥፋት ደረጃ የምትደርሱ? የምሳሳላችሁ እናታችሁ ተለይታ ጠፍቷት እኮ 15 ዓመቷ ስታገኙ እንዴት እንደሆነች ህይወት። ይቺ ልጅ ራሷን ስታጠፋባት ከእናቷ እንዴት ነው የምትሆነው? እንዴት ነው የምትሆነው? እንግዲህ እንዴት ነው የምትችለው? እና ባካችሁ ቤተሰብ ነኝ እንጂ አላቅም፣ እኔ ቃላት የለኝም። ዛሬ አሁን ዞር ስል ይህች ሴትዮዋ ተገናኝታ ሳያት በጣም ደስ አለኝና ቪዲዮ ልሰራ ራሱ አሰብኩ። ሰሞኑን ሰርቼ ራሱ አላቅም ቪዲዮ። በቃ አንዳንድ ነገሮች አልተመቻቹልኝ ማለት ነው መዳም ቤት ስላለሁኝ። እና ለማንኛውም ውዶቼ ቤተሰቦቼ ራሳችንን እንጠብቅ። ራሳችንን አሳልፈን ለሰይጣን ግብር አንሁን። ሰይጣን ነው በጆሮ ጥላችን እየገፋፋ የላክሹ ሳንቲም አለቀብሽ እኮ፣ እሱ አጠፋብሽ እኮ፣ እሱ ከሴት ጋር እኮ ነው፣ እሱ እንዲህ ነው እያሉ ሌሎች ሰዎች እንኳን ቢነግሯችሁ አትመኑ። ስራችሁን ሰርተን ወደ ሀገራችን እንግባ። እዚህ ያለኖችም እዛ ያላችሁም ቢሆኑ ወንድ ቢሄድ ወንድ ይመጣል። አንቺ ደህና ከሆንሽ 10 ይመጣል፣ የሚያፈቅርሽ ይመጣል። አንቺ የምታፈቅሩ ቢሄድ የሚያፈቅርሽ የሚንከባከብሽ ይመጣል። ነገ ሌላ ቀን ነው፣ ነገ ይነጋል፣ ነገ ብርሃን አለ። ነገ ትወልጃለሽ፣ የልጆች እናት ትሆኛለሽ። ተፈላጊ ነሽ አንቺ። ራስሽን አትጢ። ደግሞ በአዲስ ቪዲዮ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ በያላችሁበት ቤተሰቦቼ ማለት ነው። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት አድርጉልኝ ማለት ነው። መልሳለሁ ቤተሰቦቼ። እኔም አበረታቱኝ ማለት ነው። አገራችንን ሰላም ያድርግልን፣ እኛንም ሰላም ያድርገን፣ ወጥተን እንድንመለስ ለሀገራችን፣ ለቤተሰቦቻችን፣ ለልጆቻችን ያብቃን ማለት ነው። ክፉ ነገር አያሰማን፣ ሰላም ያድርግልን። ወገኖቻችንን በየቦታ ሁሉ የተያዙብንን ወገኖቻችንን ፈጣሪ ያስመልጥልን። እሱ ጥላ ከለላ ይሁናቸው፣ ከጎናቸው ይሁን፣ ለቤተሰቦቻቸው ያብቃቸው። ሁላችሁም ላለው ቤተሰቦቼ በአዲስ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ቻው።